ሜላት ድንገት ስታልፍ በመንገድ ላይ መስፍንን ከሴት ጋር አየችው። ቆማ መመልከት ጀመረች። መስፍን ከሴቷ ጋር ይጎራረስ ጀመር። እሷም መስፍን ብላ ጠራችው። እሱም ሜላት አላት። ላስረዳሽ አላት። ምንም እንዳታስረዳኝ ቀጥልበት ብለው ጥለው ሄደች። እሱም ላስረዳሽ ሜላት እንዳሰብሽው አይደለም ቢላት እና እንዴት ነው አለችው። ለማንኛውም ከቤት የመውጣት ካላማሴ ፍለጋ መሆን አውቄው አልፈልግም ነበር ይመችክ ብለው ጥለው ሄደች። ጽዮን ኤልያስን ልታሳየው ኢዝራን ቀጠረችው። ኢዝራን ቀጥራው መጠጥ ቤት አስገባችው። ከዛ ምን ልፈልገሽ ነው የጠራሽኝ አላት። ያህና ፍቅረኛ ከደሴ ድረስ መጥቶ ለእሷ ውሎ አብዶ ጎዳና ለጎዳና እየሄደ ነው። ላሳይክ እሱን ልጅ ላሳይህና ታዝናለክ አለችው። እና ታዲያ እኔ ምን አገባኝ ቢያብድ አላት። ያበዱ እኮ እሷን ይዤ እሄዳለሁ ደሴ ይዤ ካልሄድኩ እኔ ኤልያስ አይደለሁም እያለ እየዛተ ነው። ቆይ እንደውም አሳይሃለሁ እና መቼ ታሳይኛለሽ? ሲሆን ግን እየቀለድሽብኝ ነው ወይስ ምርሽን ነው ሲላት፣ አይ እዝራ ምሬን ነው እኔ ካላመንከኝ ሂጅ አሳይቼክ እሱን ትጠይቀዋለህ አለችው። ከዛም እሺ አላት። ተያይዘው ወደ ኤልያስ ወዳለበት ቦታ ሄዱ። ኤልያስና ጓደኛው ቁጭ ብለዋል። ጓደኛው ልታወራው ስትል አልፈቀደላትም። ኤልያስ እንዴት ነህ ትለዋለች። እዝራ ደግሞ ወይቱን ነው አሳይታለሁ ያልሽኝ ይላታል። እዝራ ሲያየው እብድና ወፈፈን መስሎታል። ያልመሰለውም ወይን ነው ይላል። እንዴት እሳቸው ሄደ የቆሙት እሱ ጋ ነው እንዴት አላወቀም? ሲሆንም ጓደኛው እሱን ምንም ባታወሩ ደስ ይለኛል እኔን አውሪኝ እባክሽ አላት። አሁን ደህና ሆኗል እሳ አለችው። እባክሽ ብሎ ለየት አድርጎ እሱ እኮ ማበዱን አያውቅም ሲሻለው ራሱን ሲያ ብቻ ነው ራሴን አጎሳቁለዋለሁ እሳ ለምን የሚለው እባክሽ ተይው አላት። እሷን ሲያስብና ስለ እሷ ሲወራ አሁንም መልሶ ወደዛው ይመለሳል። እባክሽ ተይውና ሂጂ አላት። ጓደኛው ጽዮን እንደሆነች እንዲህ ስለ ሀናተን ነግራ ወደ አዲስ አበባ ያመጣችው አወቀ። ጽዮን ኤልያስ አንድ ነገር ቢሆን ከአንቺ ራስ ላይ አልወርድም አንቺ ነሽ ለካ ያመጣሽው አላት። አንቺ ነሽ ለካ አዲስ አበባ ድረስ አምጥተሽ ወንድሜን ለዚህ ደረጃ ያደረሽው። ጽዮን አንድ ነገር ቢሆን ኤልያስ አልለቅሽም አላት። ሀና ኤልያስ አበደ እያለች ታብዳለች። ከእናቷ ተቀብላ ብር ኤልያስን ወደ ደሴ ይዛ ሄዳ ልታሳክም ልትሞክር ወደሱ እየሄደች ነው። ግን መጀመሪያ አባዬን ላገኘውና እማዬ ያለችው ነገር እውነት ነው ውሸት ብዬ ልጠይቀው ብላ ወሰነች። አባቷም ላይ መሀል መንገድ ስትደርስ ደወለችለት። አባቷም እሺ መጣሁ አላት። ጋሽ መስፍን ወደ ሀና ሄደ። ሀናም እንዲህ አለችው፣ እማዬ ያለችኝ ነገር እውነት ነው አባዬ አለችው። አዎ እውነት ነው፣ ግን እሷ እንዳሰበችው አይደለም ላስረዳሽ አላት። እንዴት አባዬ እንዴት እንዴት አደርጋለህ ብላ ስትጮህ፣ ሀናዬ እንደዛ እኮ አይደለም ልጅቱ ከፍቅረኛዋ ጋር ሆቴል መታ ነበር። ከዛ ተጣሉና ሲመታት ስታለቅስ ሄጄ ገላገልኳቸው። ገላግዬ እሱን ተረጋጋ ብዬ ወደዛ ላኩት። እኔ ደግሞ እሷን እንደ አባቶኜ መክሪያት እሱም ጥሏት ሲሄድ የአልጋ ማደሪያ የላትም ከፍዬ እዛው አሳደርኳት እና ይህን የተፈጠረው። ጠዋት ደግሞ እሷ ልጋብዝህ አንተ ስላሳደርከኝ ብላ እነሷም ልጋብዘኝ አብረን ቁጭ ብለን ልንበላ ስንል ድንገት ሜላት ከመጣች ሳትለኝ ሳልላት ጮኸች። መስፍን ብላ ተጣራች። እኔም ደንግጬ ካለሁበት ብድግ አልኩኝ። ሜላት ብላትም ልትሰማኝ አልቻለችም። ላስረዳሽ ሜላት ላስረዳሽ ብላት ራሱ እሷ ምንም ልትሰማ አልፈቀደችልኝም። ታዲያ ምን ላድርግ ሀና? እኔ ምንም ያደረግኩ ነገር የለኝም። ልጅቱ ደግሞ ገና እንድናንተ ናት። ብረዳትስ ምን ችግር አለው? እንደ አባት ሆኜ ብር ሳይሰጣት ጥሏት ሄደ እና ታዲያ ስታሳዝን የረዳኋት። በቃ የተፈጠረው ይሄ ብቻ ነው። ሜላት ግን አካብደው ጥላኝ ሄደች አለ። ሜላት ቤቱን በአንድ እግሯ አቆመችው። እናቷም ጋር ተጣላች። እዛ ገብታ ማልቀስ ሆነ። እንደ ህፃን ልጅ ልክ ፍቅረኛው እንደተለያየው ማልቀስ ያዘኝ። ግን የልጆቹ አባት ባሏ ነው የጠፋት። እውነት አላት። ግን ቢሆንም ሰካን ማለት ነበረባት ሜላት። ባዩሽ
መስፍን እንደምትፈልገው ለካ ታውቃለች። ከመስፍን ጋር ግንኙነት እንዳላቸው ታውቃለች። እኔ አንቺን አልፈልግም የምፈልገው መስፍንን ነው ስትለኝ፣ እኔ እኮ መስፍንን ስለማምነው ችላ ብዬ ያሳለፍኩት መስፍንን አምነዋለሁ። ከሜላት ጋር ምንም አይነት ግንኙነት አያደርግም ብዬ አምኜ ነበር። እሱ ላካ ከሴት ስር እንደማይጠፋ ይሄው አሳየኝ አለች። ለእናቷ ለአስቴር ስነግራት የኔ መስፍን እንዲህ አያደርግም፣ አንቺ ዝም ብለሽ ቀንተሽ ነው አለቻት። ሀናም አልተረዳቻትም። አባዬ እንዲህ አያደርግም፣ እናቴ እንዲህ አትበይ፣ ማሚ እንዲህ አትበይ እያለች እሷን ከረከመቻት። ሜላትን ማንም ሰው የተረዳትና ማንም ሰው የጎኗ የቆመ የለም። አዝራ ለሀና ደወለላት። ላግኝሽ አላት። እሺ አግኘኝ አለችው። ተገናኙ፣ ሰላም ተባባሉ። እዝራ ናፍቀኸኛል አቀፋኝ አለችው። እሱም አቀፋት። እኔም ናፍቀሽኛል፣ ግን ይህን ያክል ልትይኝና ልታይኝ ያልሽው ለምንድን ነው ሀና አላት። እዝራ ምንም ነገር እንዳትጠይቀኝ፣ ነገሮች ይስተካከላሉ ብዬ አስቤ ነበረ ልርቅ ያሰብኩት፣ ነገሮች ግን እየተባባሱ መጡ እንጂ ምንም እየቀነሱልኝ አልመጡም እና ምን ልሁን አለችው። እዝራም ምን አይነት ነገር ነው? ለምን ከኔ ጋር ሆነን ልናስበው አንችልም? አንቺ ሁሌ እኔን የምታርቂኝ ለምንድን ነው አላት። አይ አንተን እያራኩህ አይደለም እዝራ፣ እባክህን ለአንተ ብነግርህ የሚጠቅም ነገር ስላልሆነ ለዛ ነው። እባክህ እዝራ አታስጨንቀኝ አለችው። ልቁንስ ይበቃናል፣ በምሄድበት ቦታ ስላለኝ ልሄድ አለችው። እሺ አላት። እሷም ወደ ኤልያስ እየሄደች ነው። ኤልያስ ጋር ደረሰች። ከኤልያስ ጋር ተጫወተች። ጥሩ ጨዋታ ተጫወቱ። ኤልያስ አለችው እምዬ ደሴ ናፍቃኛለች ስትለው፣ እኔም ናፍቃኛለች፣ አየሯ፣ ብርዷ፣ ህዝቡ፣ በቃ ሁሉ ነገሩ፣ የዋህነቱ ናፍቆኛል አላት። እና ወደ ደሴ አትሄድም አለችው። እኔ እሄዳለሁ ብዬ አልነግርሽም፣ ምክንያቱም አንቺ የሌለሽበት ከተማ ለእኔ ምንም አይደለም። አንቺ ያለሽበት ከተማ ግን ባላገኝሽም ውስጤ በደስታ ይፍለቀለቃል አላት። ቀልደኛ አለችው። እና እኔ እኮ የምሄደው አንቺ ጋ ነው፣ አንተም እኔም ነን የምንሄደው አለችው። እሱም በደስታ ፈነጠዘ። መገን ደስታ። ኤልያስ እንደዛ ብር ብሎ የምንታየው ልጅ በፈገግታ ለአንድ ጊዜ ተሞላ። በጣም ደስ አለኝ። ከዛ እሷም እንሄዳለን በቃ መቼ ነው የምንሄደው አላት። ከምርሽ ነው ሀና? እንዳትቀልጅብኝ ግን እጎዳብሻለሁ እባክሽ አላት። አይ አልትጎዳም፣ እኔ ምሬን ነው እንሄዳለን አለችው። እሱም እሺ አላት። ጨዋታቸውን ቀጠሉ። እንዴት ነህ ታዲያ አዲስ አበባ እንዴት አየከው እያለችው፣ አዲስ አበባ ምንም ከተማዋ ትልቅ ብትሆን እንደምዬ ደሴ አትሆንም። እምዬ ደሴ እኮ አየሯ በጣም ይናፍቃል፣ ብርዷ ራሱ ለዛ አለው አላት። አታካብደሃ አለችው። እውነትህን ነው ግን እኮ ወሎ ምድሩም ሰውም አየሩም ሁሉም ይናፍቃል። ምግብ በለው እኔ እንደ ወሎ ሀገር አድጌያለሁ፣ የትም ቦታ ላየሁ አለችው። በጣም ይህም ብቻ ማመንሽ ሀናዬ በጣም ጥሩ ልጅ ነሽ አላት። እና መቼ ነው የምንሄደው አለችው። እንሄዳለን፣ ችግር የለውም፣ ሰሞኑን መሄዳችን አይቀርም። ያሊንም ንገረው ይዘጋጅ፣ አንተም ተዘጋጅ አለችው። ግን ኤልያስ አንድ ነገር እኮ ያልነገርከኝ ነገር አለ፣ እሱስ ምንድን ነው አላት። እኔ ከሌላ ሰው ጋር ፍቅር መጀመሪን የነገረ ሰው ማን ነው? ንገረኝ። ጆሮና ተምቹ ናቸዋ አለችው። አይ እነሱ አይደሉም፣ እነሱ ሳይሆኑ ሌላ ሰው ነው፣ አልነግርሽም አላት። እሱም ንገረኝ እባክህ፣ እሷም ንገረኝ እባክህ አለችው። እሱም አይ አልነግርሽም አላት። እኔ ግን ስልኬ ላይ ማን ስልኬን። ከዛም ኤልያስ ጽዮን ነው ጽዮን ናት የነገረች ሲላት ሀና በጣም ተናደደች። እንዴት ይሄንን ትናገራለች ብላ እሰራላታለሁ ብላ ብድግ ብላ ወደ ጽዮን እግሯን አንስታ ሄደች። ጽዮን ሰርተሽልኛል፣ ዋጋዬን ሰጥተሽኛል፣
ኤልያስንም ለዚህ ደረጃ ያበቃሽው አንቺ ነሽ፣ ሳልሰራልሽ አልቀርም ብላ ኤልያስ ጠብቀኝ ብላ ጥለው ወደ ጽዮን ሄደች። ቪዲዮ እዚህ ጋር በቃ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ብዝት ትበል። ውድ ሀገሬ ልጆች ወዳችኋለሁ። ባይ ባይ። ይመቻችሁ ማሮቼ።